አንድ ሙሉ ስልጣኔ ዛሬ ምሽት ይጠፋል፣ ዳግመኛም ተመልሶ አይመጣም። እንዲህ እንዲሆን አልፈልግም፣ ነገር ግን ሳይሆን አይቀርም። እነዚህ ቃላት ከዓለም የወታደራዊና የምጣኔ ሀብት ቁንጮ ሀገር መሪ የተነገሩ ናቸው። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን በር ሙሉ በሙሉ ክፈቱ፣ የቀረበላችሁንም የሰላም ስምምነት ተቀበሉ ሲሉም ለኢራን መንግስት አመራሮች ያስቀመጡት ቀነ ገደብ ሊጠናቀቅ ሰዓታት ሲቀሩ በትሩዝ ሶሻል የማህበራዊ ትስስር ገጻቸው ሰሌዳ ላይ ይህን ለጥፈዋል። ይህ ማክሰኞ በኢራን የኃይል ማመንጫና የድልድይ ቀን ይሆናል ብለው ቀጣዩን የዋሽንግተን ዲሲና ቴልአቪቭ የጥቃት ኢላማ ከጠቆሙ በኋላ ነው የተለጠፈው። የሆርሙዝን መስመር ወደ ቀደመው ካልመለሳችሁም ቀጣይ እንደምናደርገው እንደርሱ ያለ ነገር ከቶ አይኖርም፣ ያለበለዚያ ወደ ሲኦል ትወርዳላችሁ ሲሉም ነበረ። በዛሬው የትሩዝ ሶሻል ልጥፋቸው ማስጠንቀቂያቸውን ይበልጥ አጠናክረዋል። ማን ያውቃል በዓለም ረዥምና ውስብስብ ታሪክ ውስጥ በጣም አስፈላጊ ከሆኑ ወቅቶች አንዱ በሆነው በዚህ ምሽት የ47 ዓመታት ዝርፊያ፣ ሙስናና ሞት በመጨረሻ ያበቃል። ዶናልድ ትራምፕ ስለ አያቶላህ አገዛዝ መጨረሻ እያወሩ ነው። ምክትል ፕሬዝዳንት ጄዲ ቫንስ የሃንጋሪው መሪ ቪክተር ኦርባንን ለመደገፍ ወደ አውሮፓ ባመሩበት በፐርሺያ ባህረ ሰላጤ የምትገኘው የኢራን ወሳኝ ደሴት ሀርግ ላይ የተመረጡ ወታደራዊ ቦታዎች መምታታቸውን ገልጸዋል። እንደ ምክትል ፕሬዝዳንቱ ኢራን የሰላም ስምምነት እንድትፈርም እስከተቀመጠው የመጨረሻ ሰዓት ድረስ የኃይልና ሌሎች መሰረተ ልማቶችን አሜሪካ አትመታም። ቴህራን ዋሽንግተን ያቀረበቻቸው ነጥቦችን እንደማትቀበል አሳውቃለች። በእርግጥ የፕሬዝዳንት ዶናልድ ትራምፕ የተራዘመ ቀነ ገደብ ሊጠናቀቅ እየተቃረበ ባለበት በዚህ ሰዓት ፓኪስታን የማሸማገል ጥረቷን ቀጥላለች። ኢራን ቀይ መስመር ያለችውን አሜሪካ ካለፈች በቀጠናው ተወስኖ የቆየውን ጥቃት ከመካከለኛው ምስራቅ ልታሻግር እንደምትችል አስጠንቅቃለች። የሀገሪቱ መንግስታዊ ሚዲያም የአብዮታዊ ጥበቃ ጦር መግለጫን በመጥቀስ እንደዘገበው አሜሪካም በሲቪል ተቋማት ላይ ጥቃት የምትሰነዝር ከሆነ ኢራንም በተመሳሳይ መልኩ ምላሽ ለመስጠት አታመነታም። ዶናልድ ትራምፕ ደግሞ ጥቃቱ ከወታደራዊ ተቋማት የተሻገረ እንደሚሆን በግልጽ የሚናገሩ ናቸው። የቴህራን ሚሳኤሎችና ዘመናዊ ድሮኖች ዮርዳኖስ ወንዝን አቋርጠው እስራኤልን ደብድበዋል። ከፐርሺያ ባህረ ሰላጤ ማዶም የአሜሪካ የጦር ሰፈሮችን ኢላማ አድርገዋል። አረባዊ ጎረቤቶቿን ያስቆጡ በርካታ ጥቃቶችም ነበሩ። ኢራን ጥቂት ጥቃት በሜዲትራኒያን ባህር ላይ ወደ ቆጵሮስ፣ ወደ ሰሜን ጎረቤቷና ወደ ኔቶ አባሏ ቱርክም ተኩሳለች። ትራምፕ ደግሞ በካራጅ የመቱትን ድልድይ ተንቀሳቃሽ ምስል በትሩዝ ሶሻል የማህበራዊ ትስስር ገጻቸው ላይ የሚያሳዩ ናቸው። የኢራን እስላማዊ አብዮታዊ ዘብ በአሜሪካና አጋሮቿ የመሰረተ ልማት አውታሮች ላይ ለብዙ ዓመታት ከቀጠናው የነዳጅና የጋዝ ሀብት የሚያግዱ እርምጃዎችን እንወስዳለን ብሏል። በመግለጫው የአሜሪካ መሪዎች በእኛ የመሰረተ ልማት አውታሮች ላይ ጥቃት ቢሰነዝሩም በእኛ ጦር የጥቃት ክልል ውስጥ የሚገኙትን ወሳኝ ሀብቶቻቸውን የማስላት አቅም የላቸውም የሚልም ትችት አለው መግለጫው። እንደ አልጀዚራ ዘገባም በዚሁ ሚዲያ ላይ ሀሳባቸውን ያሰፈሩት የቀድሞ የአሜሪካ መከላከያ አባል ዴቪድ ዴሮሽ ትራምፕን ያበሳጫቸውም በሌሎች ሀገራት ላይ ኢራን የምታደርሰውን ጥቃት የመከላከል ውስን አቅም ያላቸው መሆኑ ነው ይላል። ቴህራን ዛሬም እስራኤልና ሳውዲ አረቢያ ላይ ጥቃት ሰንዝራለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም የሀገራቸው ጦር በኢራን የባቡር ሀዲዶችና ድልድዮች ላይ ጥቃት መሰንዘሩን ተናግረዋል። በሰላም ስምምነት ተስፋ ቀናትን የዘለቀው መካከለኛው ምስራቅ የፓኪስታን ሽምግልና ካልሰመረም ዶናልድ ትራምፕ በኢራን ምድር ሲኦል ይሆናል እያሉ ነው። ቴህራንም ከቀጠናው በተሻገረ ጥቃት ለመገለጥ ዝታለች።